ጌታ በዓለም አዞርሃለሁ ብሎኛል። ሰይጣን ይዙር፣ አንተ ተረጋጋ አንተ። ግን ስንት አገባ? 700 አግብቶ ህጋዊ ሚስቶች አሉ። ህጋዊ ያልሆኑ ደግሞ ስንት አለው? 300 አሉ። አንድ ላይ ስንት ነው? 1000 ይዞ ምን ይላል? ልባም ሴትን ማን ሊያገኛት ይችላል? ከገባ እዚህ ጉባኤ ሊሆን አይችልም? ይችላል። እዚህ ሊኖር ይችላል። መመለስ ትችላል። ሰውየው ዘና ብሎ ጌታ ተናግሮኝ ነው የመጣው። ወልድ ባሮችም ነበሩኝ ይላል። ገዝቶ ያመጣቸው ብቻ ሳይሆን የሚገርመው እስቲ ይሄን ሰውዬ አሁን ሚስት ሲባል ስንት ነው ሚስት? ቆይ አሁን ለአንድ ሰው እንግዲህ አንድ ነው ይላል መጽሐፍ ቅዱስ። እንተው የፈለገ ቢሆን 10 አይበቃ? እውነት ነው ማለት ቃሉ አንድ ነው የሚለው ግን 10 አይበቃም ወይ ወገኖች? እሺ 20 አይበቃም? ለአንድ ወንድ 20 አይበቃም ወይ? እሺ 40 ላርጋ 40 አይበቃም ለአንድ ሰው? እሺ 80 ይሁን 80 አይበቃም? 100 አይበቃም ወይ? 200 አይበቃም? 400 እሺ አይበቃም? እንደው የእግዚአብሔር እውነት እናወራ 400 አይበቃም ወይ? እሺ 600 ሚስት አይበቃም? ግን ስንት አገባ? 700 አግብቶ ህጋዊ ሚስቶች አሉ። ህጋዊ ያልሆኑ ደግሞ ስንት አለው? 300 አሉ። አንድ ላይ ስንት ነው? 1000 ይዞ ምን ይላል? ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ አቤት ጌታ ኢየሱስ ወገኖቼ እውነት እናውራ ካልን እንደው እውነት እናውራ ካልን የእውነት እስቲ እናውራ በእውነት 1000 ሚስት ያለው ሰው እንደው በየቀኑ አዳዲስ እንደው ሴት ቢያስተናግድ ወረፋው በስንት ዓመት ነው የሚደርሰው? ሊሆን እንኳን ማይችል እኮ ነው። ፖለቲካል ሜሬጅ እኮ ነው። አንቺ ስንተኛ ሚስት ነኝ? እኔ 424ኛ። አንቺ ስንተኛ? ኧረ አንቺ በጣም ኋላ ነች። እኔ 194ኛ። እኔ በእውነት ሰለሞን ልንገራችሁ በእውነት ነው የምላችሁ፣ ዝም ብላችሁ አትባዝኑ። በሰላሙ ጊዜ HIV በሌለበት ዘመን 1000 ሞክሬ አይቻለሁ። ሁሉም ከንቱ መሆኑን ምን አድርጋለሁ? አይ በጣም ከባድ ነው። 1000 ሴት ራሱ እርስ በርስ መቀናናቱ ራሱ ሰላም ይሰጣል? 1000 ሄሎ አሞኛል ሚችል ሰው ፓስተር የለም? መታችሁ ጸልዩሉ ነው እንጂ እዛ ቁጭ እንዴ። እኔ አንዳንድ ሰው ስለምን ልጸልይ ሲባል ያው መንፈስ ቅዱስ ይነግርሃል። እኔ የከብት ሐኪም ነኝ እንዴ? እንዴት ነው ዝም ብዬ እንዴት ነው ማለት? አሁን የከብት ሐኪም በሬውን እንዴት ነው የሚያም ብሎ ይጠይቃል? አይጠይቅም። በሬውን አይጠይቅ እንጂ ጌታውን አይጠይቅም። እንዴት ነው ይሄ ጸጉሩ የቆመው ከመቼ ጀምሮ ነው ይላል። ሳርም ቢያለው ከመቼ ጀምሮ ነው ይላል። ለበሬውም ጌታው ይጠይቃል። ዝም ብለህ ልሙጥ ሆነ ቆመህ እንዴት ነው እንኳን ነግረህ እንኳን እኔ ጸልዬ ላንተ መጥፎ ነውና ነው አንተ ይጥራ ምን ታመም ያለው ነው ብሎ ያ ብቻ ነው። ይሄ ሁለተኛው እኮ ነው በቤተክርስቲያን ኦቶሪቲ። ከዛ ዘይት ቀብተው አሁን ማንም በብልቃጥ ይዞ በፌስታል ይዞ የሚዞረውን ዘይት ማለት ሳይሆን በቤተክርስቲያን ኦቶሪቲ ስር ማለቴ ነው። ልቀጥል። ሶስተኛ ቃሉን ላከ። ምን አረገ? ከመከራቸው ስቴጅ 3 በአማኝ ሁሉ ውስጥ በቤተ ክርስቲያን ኦቶሪቲ ስር በቃል ውስጥ። አራተኛ የመፈወስ ስጦታ ያላቸው አሉ። እሱ አራተኛ ነው። ደግሞ በየቤተ ክርስቲያኑ የመፈወስ ስጦታ ያላቸው ለየት ያለ ስፔሻል ስጦታ ያላቸው ሰዎች አሉ የሉም? እነዚህ ስፔሻሊስቶች ኮንፈረንስ ሰሞን ነው የሚመጡት። እኔ አንዳንድ ሰው ስለምን ልጸልይ ሲባል ያው መንፈስ ቅዱስ ይነግርሃል።
እኔ የከብት ሐኪም ነኝ እንዴ? እንዴት ነው ዝም ብዬ እንዴት ነው ማለት? አሁን የከብት ሐኪም በሬውን እንዴት ነው የሚያም ብሎ ይጠይቃል? አይጠይቅም። በሬውን አይጠይቅ እንጂ ጌታውን አይጠይቅም። እንዴት ነው ይሄ ጸጉሩ የቆመው ከመቼ ጀምሮ ነው ይላል። ሳር እምቢ ያለው ከመቼ ጀምሮ ነው ይላል። ለበሬውም ጌታው ይጠይቃል። ዝም ብለህ ልሙጥ ሆነ ቆመህ እንዴት ነው እንኳን ነግረህ እንኳን እኔ ጸልዬ ላንተ መጥፎ ነውና ነው አንተ ይጥራ ምን ታመም ያለው ነው ብሎ ያ ብቻ ነው። ይሄ ሁለተኛው እኮ ነው በቤተ ክርስቲያን ኦቶሪቲ። ከዛ ዘይት ቀብተው አሁን ማንም በብልቃጥ ይዞ በፌስታል ይዞ የሚዞረውን ዘይት ማለት ሳይሆን በቤተ ክርስቲያን ኦቶሪቲ ስር ማለቴ ነው። ልቀጥል። ሶስተኛ ቃሉን ላከ። ምን አደረገ? ከመከራቸው ስቴጅ 3 በአማኝ ሁሉ ውስጥ በቤተ ክርስቲያን ኦቶሪቲ ስር በቃል ውስጥ። አራተኛ የመፈወስ ስጦታ ያላቸው አሉ። እሱ አራተኛ ነው። ደግሞ በየቤተ ክርስቲያኑ የመፈወስ ስጦታ ያላቸው ለየት ያለ ስፔሻል ስጦታ ያላቸው ሰዎች አሉ የሉም? እነዚህ ስፔሻሊስቶች ኮንፈረንስ ሰሞን ነው የሚመጡ። ግኖቼ እኔ እውነት አንተ ዛሬ ስታዩ ክብር ለማን ይሁን አላደር ለስለስ ብለን የራሳችንን ፒክቸር በሰው ልብና አእምሮ ለመሳል ጥረት እናደርጋለን። ግን ያልተቀበልነው ምንድን ነው? ኢየሱስን የመሰለ ጌታ አግኝቶ ባሪያ መሆን ራሱ ውርደት ነው። ኢየሱስን የመሰለ ጌታ አግኝቶ የሱ አገልጋይ መሆን፣ የሱ አጋፋሪዎች፣ የርሱ ሎላልት፣ የርሱ ደጅ ከፋቾች፣ ዘጊዎች መሆን። እናንተ ሸክማችሁ የከበደ ሁሉ ኑ ካለ በኋላ ዘና ብሎ ውጡ አይልም። ቀንበሬን እንዴ ያኛውን ጸብሮ ሌላ ያስቀምጣል። ተረጋጉ። ቀንበሬ ቀሊልና ምንድነው? ለዘብ ነው። ለነፍሳችሁ እረፍት። አሁን በሬ ለምሳሌ አሁን ቀንበር ሳይኖር ይታረሳል? እኔ አንገቴ አላስገባም። ኢየሱስ ጌታ ነው። ሃሌሉያ። አንዳንድ ሰው ቀንበር ውስጥ አይገባም። ፈርተ ይዞ ለማረስ ለእግዚአብሔር ቤት ጥቅም ለመዋል አንገትሽን ቀስ አርጋሽ ቀንበር ውስጥ ማስገባት። እኔ የንጉሥ ልጅ ነኝ። ሃሌሉያ። ዮናስ በጣም ከባድ ሰው። አልታዘዝም ማለቱ ብቻ አይደለም፣ ዋጋ ከፍሎ መርከብ ውስጥ መግባቱ ብቻ አይደለም። አንድ ሰው ቁጭ ብሎ አይምሮ ቁጭ ብሎ ወይኔ ቅድም እግዚአብሔር የተናገረኝ መታዘዝ አለብኝ የለብኝ ብሎ እንዳያስብ አውቆ ገብቶ ተኛል። የት ያገኘኛል እንደው ለሽላለሁ ብሎ የህሊና ክስ እንኳን እንዳይሰማው ተኝ። እግዚአብሔር ለቀቀው። እግዚአብሔር አንድ ነቢይ ስላንቀላፋ ወይኔ ተኝቷል ሶሪ ምናምን ብሎ ይተዋል? ቀስቃሽ የለውም እሱ አለው። ሰዎቹ ሲጨነቁ መጣና አንዱ መታርቆ አንተ ማነህ አንተ ስራህ ምንድነው ብሎ ሲጠይቁት አቤት መልሱ ነው ደስ የሚለኝ። ይሄንን የባህሩንና የብሱን የፈጠረው እግዚአብሔርን ምን አደርጋለሁ? አቤት ማምለክ፣ አቤት ማምለክ፣ አቤት ማምለክ። እንዲህ አይነት ማምለክ የነፋሱንና ባህሩን የፈጠረውን ምን አደርጋለሁ? ስራ ምንድነው ሲባል ማምለክ ነው። ማንን? ይሄንን አንተን አሁን እያስጨነቀ ያለውን ይሄን ባህሩን ነፋሱን ሁሉ ምን ያደርገውን የፈጠረውን እግዚአብሔርን ያህዌ የሚባለውን ምን አደርጋለሁ? አመልካለሁ። እውነት እያመለከ ነው? እያመለከ ነው ወይ? አይደለም። አይ አንተም እንግዲህ አምላክን ጥራ የሚል ምክር ተሰጠ። አንተም ጥራ፣ እኛም እየጠራን ነው፣ ጥራ ተባለ። ነገሩ አሁንም አልሆነ አለ። ምን እጣ ይጣል ተባለ። እጣ ሲጣል ማን ላይ? እዚህ ላይ አስቡ። እጣ እንኳን ተጥሎ ሶሪ እኔን ወደ ኢዮጴ መልሱኝ፣ በእኔ ምክንያት ነው ይሄ ሁሉ የደረሰው፣ እናንተንም ብዙ ጎዳኋችሁ፣
ወደ ተሳፈርንበት ወደዛ ወደ ኢዮጴ ፕሊስ ወደዛ እስቲ መልሱ ብሏል። ሄጄ ነነዌ ላይ ከምሰብክ ውሃ ይብላኝ ምን አርጉኝ ጣሉኝ። እስቲ ለገዛ ነፍሱ እንኳን የማይሳሳ ሰው ለ120,000 ህዝብ ያስባል ወይ ወገኖች? በቃ ጣሉኝ እና ውሃ ላይ ጣሉኝ ሲሉ ሰዎቹ እጅግ ፈሩ። ምን ጉዳዩን ከማብራራት ይልቅ ጥፋት ወይም አለብኝ ወይ እጣ ልክ ነው ልክ አይደለም ከማለት ይልቅ እንዴት ራሱን ውሃ ላይ ሊወረውር ይፈልጋል? ከዛ ብቻ እየፈሩም አልቀረለትም አንስተው በቃ ሳንቀላፋም እምቢ አለኝ። አሁን ጭራሽ የት ገባለሁ? ውሃ ውስጥ ከገባው የት ያገኛል ብሎ ሲል እግዚአብሔር ቸርነቱ እግዚአብሔር ነብይ ያምጽበታል እንጂ አሳ ያምጽበታል? ነፃ ፈቃዳችንና ምርጫችንን ተቀብለን ተጠቅመን እኛ እናምጽበታለን እንጂ እግዚአብሔር አሳ ነባሪ እግዚአብሔር ያምጽበታል? አያምጽ። በፊት እሱ እምቢ ሲል ነፋስና ባህሩን የፈጠረው ነው የተባለውን ያንን ነፋስና ባህር የምስራቁን ነፋስ ምን አደረገ? አዘዘ። ምን አድርጎ? ኮንትሮባንድ ጭኖ የሚሄድ መርከብ አለ። ስለዚህ ምን ይሁን እንዳያልፍ ነፋሱን ካዘዘ በኋላ አሳውን ደግሞ በሉ በአስቸኳይ ይሄ ሰው ዋና የሚችልም አይመስልም ቶሎ ምን አድርጉት ተቀበሉት። እግዚአብሔር ስሙ የተባረከ ነው። ደስ የሚለኝ በእውነት አሳው መቼም ዌልካም ብሎ ተቀብሎ ወደ ውስጠኛው ሆድ ውስጥ ሲያስገባው ኦክሲጅን አለ፣ እንደ ልብ አለ፣ ብርሃን አለ የለም። ውስጥ እንደው ፈሳሽ ነገር ውሃ ውስጥ ካለ እንስሳ ውስጥ ይጠፋል። ግን የሚገርመው ደግሞ ለዮናስ ምርጥ ወደ እግዚአብሔር መመለሻ ቦታ የት ነው? እዛ ውስጥ ነው። አቤቱ ከሲኦል ሆድ ውስጥ ሆኜ ወደ አንተ እጮሃለሁ። እኛ የት ጋር እሱ ጋር እንደምንመል ወገኖቼ ልንገራችሁ። ለዮናስ ያ አሳ የእግዚአብሔር ምህረት ነው። አንድ ፓስተር ስኪፕ የሚባል ሰውዬ በቤተ ክርስቲያን ውስጥ አባላትን እየጎበኘ አንድ ቤተሰብ በጣም አስቸገረ። ሰውየው ጠጪ ሆነ፣ 3 ወንድ ልጆች አሉት፣ ሚስቱን ፈታ። መጨረሻ ከቤተ ክርስቲያን መሪዎች ጋር ሄዶ ቢል ሁለተኛ ቤት አትምጡ ብሎ አባረራል። መጽሐፉ ላይ ነው ያነበብኩት። አባረረ፣ ሁለተኛ አትምጡ። በኋላ ቆዩ 2 ዓመት 3 ዓመት ምናምን ከሆነ በኋላ ስልክ ይደወላል። አነሳና ሄሎ ሲል ያለቅሳል። ሶሪ ሲያይ ሰውየው ምን ሆንከ? ፓስተር ይቅርታ፣ እንዴት መሰለው ልጄ ጠጥተን ሰክረን ሜዳ ላይ በወደቅንበት ኃይለኛ እባብ ነድፎት አሁን በከፍተኛ በቃ አስፈሪ ሁኔታ ስላለ ሐኪሙ ፓስተሩ ካለ መጥቶ ንስሐ ያስገባው ብሏል። ፕሊዝ ሲባል መሪዎችን ይዞ ሄደ። ሲሄድ እዛ ሆስፒታል አስፈቅዶ ሲገቡ እያለቀሱ ነው ሁሉ። ሲያለቅሱ ፓስተሩ ቆሞ እግዚአብሔር ሆይ አመሰግናለሁ፣ ይህን ቤተሰብ በጸሎት በንስሐ በለቅሶ ወደ አንተ እንዲመለሱ ማድረግ የምንችለውን ሁሉ አድርገን ነበረ፣ አልተሳካም። ይሄንን ቤት በንስሐ ሊመልስ የሚችል ያንተ አገልጋይ እባብ መሆኑን አውቀህ ስለላከው ስለዚህ አገልጋይ አመሰግናለሁ። አሁንም ወፈር ያለ ካለ ለዚህ ሰውዬ ላክለት። እዛ መጽሐፉ ላይ ጽፎታል ጸሎቱን። አንዳንድ ሰዎች በትህትና በቅንነት እንደዚህ ስትነግሯቸው አይመለሱም። ትራጃ የሆነ አስጨናቂ ከባድ ሁኔታ ካልገጠማቸው በስተቀር ልባቸውን ለእግዚአብሔር የማይሰብሩ ሰዎች አሉ። ጌታ በዓለም አዞርሃለሁ ብሎኛል። ሰይጣን ይዙር፣ አንተ ተረጋጋ። አንተ መዞር ብርቅ ነው እንዴ? ቱሪስት ነህ አንተ? ምን ያዞርሃል? መጀመሪያ ቀንበር ውስጥ አንገትህን አስገባ። ከዛ በኋላ ምን ለነፍሳችሁ እረፍትን ታገኛላችሁ። አሁንም ቀንበር ተሸካሚ መሆንህን እወቅ።
ያ ቀንበር የመሸከም መንገድ የነፍስ እረፍት መንገድ መሆኑን እወቅ። ብዙ በቸርች ውስጥ አድገናል፣ እናውቃለን። ከልጅነት እስከ እውቀት ብዙ ነገር እናውቃለን። ሰዎች የእግዚአብሔር ቃል እዚህ ሲነገር እኔን ለመንካት እኮ ነው ይላል። እኔን ለመንካት ይሄን እዛ ታች ምሳ ቦታ ላይ ነግረውት ነው። እኔን ለመንካት እጄንም ደግሞ ሰማ የሚሉ ሰዎች አሉ። እዚህ ቤተክርስቲያን አሉ ብያለሁ አላልኩም። ግን እዚህ አዋሳ እንደዚህ አይነት ሰው ሊኖር አይችልም? ይችላል። ካለ ደግሞ በዚህ አስፋልት ፊት ለፊት ሊያልፍ አይችልም? ሲያልፍ ደግሞ በኢየሱስም እዚህ ኮንፈረንስ አለ እንዴ ብሎ ሊገባ አይችልም? ከገባ እዚህ ጉባኤ ሊሆን አይችልም? ይችላል። እዚህ ሊኖር ይችላል። አንከላከል። ምን ይላል እግዚአብሔር ቃል? የእግዚአብሔር ቃል ነፍስን መንፈስን ጅማትን ቀጥሎ ቅልጥምን እስኪለያይ ድረስ ምን ያደርጋል? ይወጋል። ታዲያ ስንናገር ወጋኝ ትላለ። ቃሉ ደግሞ ስራው ዋና ስራው መውጋት ነው። እንዴት እናርግ ነው እኮ አሁን ነገሩ። ይወጋል። እንደውም ነፍስ መንፈስ ስጋ የሚባሉ ነገሮች ሶስቱን እንኳን ለመለያየት እንኳን እስከዛሬ የመጽሐፍ ቅዱስ አዋቂዎች መከራ እያዩ ነው። መጽሐፍ ቅዱስ ችግር የለበትም፣ ይለያያቸዋል። እኔ አሁን ዝም ብዬ ስናገር ለነፍስ መሆኑን አላቅም፣ ለስጋ ይሁን አላቅም፣ ለጅማት ይሁን አላቅም። ዝም ብዬ ስናገር እሱ እዛ ጋር በታት ነው። ወይኔ በኢየሱስ ስም ሰውየው የተናገረው ይለያያል፣ ይበታትናል። በሰው አእምሮ እንኳን ከፋፍለን ልናሳየው የማንችለውን የሰውን ጥልቅ ነገር እንኳን የሰውን ሐሳብ ሁሉ ሳይቀር ምን ያደርጋል? ይመረምራል። የእግዚአብሔር ቃል በሁለት ወገን ከተሳለው ሰይፍ ይልቅ ምን የሆነ ነው? የተሳለ ነው። ወደዚህም ይቆርጣል፣ ወደዛም ይቆርጣል። እስከ ዛሬ ያልደነዘ እስከ ዛሬ ስለቱ እስከ ዛሬ ማብረቅረቁ ያልደበሰ የእግዚአብሔር ቃል ከዘላለም እስከ ዘላለም የቃሉ ባለቤት ይባረክ። አትቆጡ። እውነት ሲነገር አትቆጡ። ዛሬ እኮ እውነት መናገር አይቻልም ማለት እኔ እናንተን ለማለት ፈልጌ ሳይሆን እውነት ጌታ ያውቃል። እውነት ይሄን ነው የምላችሁ። ምን ለማለት ፈልጌ መሰላችሁ? ክብር ለማን ይሁን? ምንም ሳይናገርኩ ሰው በጓንት ያዘኝ ነው የሚለው። እውነትን አትንገረኝ። በጣም ከባድ ጊዜ ነው በእውነት። አይናችሁ በትክክል ይሰራል ብዬ አስባለሁ። ይሄ ወረቀት ቀለሙ ምንድን ነው? በመንፈስ ሆናችሁ ነገሩ። እውነቴን እስቲ ንገሩኝ። የዚህ ወረቀት ቀለሙ ምንድን ነው? ነጭማ ነጭ ነው። በመንፈስ ሆናችሁ ስታዩት ማለት ነው። ነጭ ነው ጥቁር ነው? ነጭ ነው ጥቁር ነው? ሶስተኛ አይናችሁ ሲበራ በጥልቀት ስታዩት ምንድን ነው ቀለሙ? አሁንም በጣም የሚገርመው ዘንድሮ በእውነት ከባድ ፈተና ውስጥ ነው ያለነው። እኔና ወንድሜ ፓስተር ኢያሱ በዚህ ቀለም እንጨቃጨቃለን። ያው እኔ እንግዲህ እሱ ነጭ ነው የሚለው፣ እኔ ደግሞ በኢየሱስ እኔም ልክ እንዳንተ 20 ምናምን ዓመት ነጭ ነው ስል ቀረምኩ። ግን ጌታ ሲያበራልኝ፣ ጌታ ግን ሲገልጥልኝ፣ ጌታ ግን ሶስተኛ አይኔን እዚህ ላይ ቦግ ሲያደርገው ጥቁር ነው እና እሱ ይደነግጣል። በኢየሱስም ይሄ መገለጥ ሳይሆን መገልበጥ ነው። በጌታ በኢየሱስ ምን ነካ ፓስተር ማትፈላ ምን ነካ? ይሄ ነጭ ነው ይላል፣ እኔ ደግሞ ጥቁር ነው እለዋለሁ። መንፈሳዊ ነገር ስላልገባህ ነው፣ ጥልቅ ነገር ውስጥ ስላልገባህ ነው እለዋለሁ። ከዛ ወደ ዘመኑ ሰው ዳኝነት እንዲሰጥ እንሄዳለን። የዘመኑ ሰው ጥቁርን ጥቁር ይላል፣ ነጭን ነጭ ይላል። አሁን ቅድም እናንተ እንደጠየቃችሁት ይናገራል። ወደ ዘመኑ ሰው ስንሄድ እንጠይቃለን። ለምሳሌ የዘመኑ ወካይ ማን ላድርግ? በቃ ወንድም ደበበ ማን ነው እሱ አትበሉ፣ ዝም ብዬ የሳልኩት ሰው ነው። እና እሱ ጋር ሄደን ስማ፣ አቤት ይሄ ነገር እባክህ ግራ ገባን። ምኑ? እሺ እግዚአብሔር ያሳይ፣ ይሄ ነጭ ነው እላለሁ እኔ። ሰውየው ይደነግጣል።
ይሄ ነጭ ነው ወይ ይነግጣል። ፓስተር ኢያሱ ደግሞ በጣም የሚያሳዝን ነው። ወንድማችን የሆነ አገር ሄዶ መጥቶ እንዲህ ተገልብጦ መጣ። ይሄ ነጭ አይደለም ወይ ይላል። የዘመኑ ሰው ደግሞ ምን ይላል? ዋናው ፍቅር ነው። መከራከር አያስፈልግም። ጌታ ክርክር አይወድም። ዋናው ምንድነው? ፍቅር ነው። ምንም ክርክር አያስፈልግም። አሁን ለማንኛውም እርሱትና ማኪያቶ ልጋብዛችሁ። ማኪያቶ ከተጋበዝን በኋላ ማኪያቶ ሲያል ወንድሜ እንዴት ነው ባክ? የቅድሙ ጥያቄ አሁንም በልባችን ይጉላላል። ይሄ ነገር ነጭ ነው። ለምን አትረሱትም? እንዴት እንረሳለን? ፕሊዝ ምንድነው ቀለሙ? እስቲ ንገረን። እንዲህ ይላል። አሁን የጠጣችሁት ማኪያቶ ነጭ ነው ጥቁር ነው? በምሳሌ ሊያስረዳል። ማኪያቶ ነጭ ነው ጥቁር ነው? ወገኖች ነጭ ነው ጥቁር ነው ማኪያቶ? ግማሽ ወተትና ግማሽ ምንድነው? ቡና። ስለዚህ ይላል በመረጃ ነጭ ነው ከሚለው ግማሽ ወስደን ጥቁር ነው ከሚለው ግማሽ ወስደን በፍቅር ማኪያቶ ለምን አትጠጡም? ለምን ትጣላላችሁ? አንድ ጋና ውስጥ የተደረገ አንድ ማለት ትንቢት እስከዛሬ የሚገርመኝ ነገር ልንገርሽ። ከቀኑ 6:20 ላይ አንዷ ከጉባኤ ላይ ብድግ ትልና ትንቢት ትናገራለች። ልክ አምልኮ ሊያልቅስ ምን ብላ ትናገራለች? አንተ ሰውዬ 8 ሰዓት ላይ ወደ አሜሪካ በረራ ታደርጋለህ አለችው። አንዱ 6:20 ነው የሚበራው። ስንት ሰዓት? 8 ሰዓት። ሰውየው ፓስፖርት የለውም። ከዛ አቆመችውና ከተናገረችው በኋላ ታምናለህ ወይ ሲል ልክ አምልኮ አልቆ ወደ ውጪ እንደዚህ ሰው ሲወጣ ስፔሻል የሆነው የአሜሪካ ስፔሻል ፎርስ ከበበውና ሰውየውን በሰንሰለት አስገባና በመኪና ውስጥ አስገብቶ አርጎ በአውሮፕላን ጭኖ አሜሪካ እዛ ደርሰው ለካ ሰውየው አንድ እነሱ የሚፈልጉትን አሸባሪ ይመስላል። ጽም አቆራረጡ መላጣው እና ዲኤንኤውን መርምረው ምን ብሎ ካዩ በኋላ መጡ። ሶሪ በጣም ሶሪ ለተፈጠረው ስህተት። እንዲህ አይነት ሰው ፈልገን አንተን ይመስላል፣ ይኸው ፎቶ አንተን የሚመስል ሰው ነው። ግን አሁን ይህን ጥፋታችንን በሆነ ነገር መካስ እንፈልጋለን። ምንድን ነው አለ ሰው ዘናው። ከፈለክ እዚያ አሜሪካ መኖር ትችላለህ። የመኖሪያ ፈቃድ ይሰጣል፣ ፓስፖርት ይሰጣል። አልፈልግም ካልክ ደግሞ ወደ ጋና መመለስ ትችላለህ። ሰውየው ዘና ብሎ ጌታ ተናግሮኝ ነው የመጣው። ወሬ ነው ቢያለው ጌታ ተናግሮኝ ነው። ስሙ ይባረክ። ከተናገረ